መዝሙር ብቻ ነው ማየት የምፈልገው ካልሽ መዝሙር ላይ በነገራችን ላይ ቲክቶክ ያንተን ታይፕ ነው የሚያመጣው። ያንቺን አይምሮ ተቆጣጥሮታል። ይሄ መንፈስ ምን በለው ጥበብ ምን በለው አይ መዝሙር ላይ የምታተኩሪ ከሆነ መዝሙር ነው የሚመጣልሽ። ብልግና ላይ የምታተኩሪ ከሆነ ብልግና ነው የሚመጣልሽ። ጦርነት ላይ የምታተኩሪ ሰው እኮ ውሎውን ነው የሚመስለው። ይሄ እኮ ምንም ከአሁን ከቴክኖሎጂ ጋር ማን ያያይዘው? በተፈጥሮ ራሱ አገር ሰው ማንነትክን ከማን ጋር እንደምትሆን ንገረኝና ማንነትክን ልንገርህ እኮ ይሄ እኮ ምንም እኮ ይሄ እኮ ምንም ይሄ እግዚአብሔር እኮ የተፈጥሮ ጸጋ ችሎታ እኮ ነው፣ ጥበብ ነው። ሰው አጠፋም ትክክል ነው፣ አላጠፋም ትክክል ነው። ውጤቱን እኮ በኋላ ነው የሚያገኘው አይደለም። ሰው ስንዴና ይኸውላችሁ አያችሁ እንደዚህ አይነት ሰዎች ነጋ ነው ተቆጥረን እንግዲህ ቲክቶክ ላይ የምንኖረው። ለምንድን ነው ብለህ ብትጠይቋቸው አታውቁትም እነሱ። አንድ ነገር ልንገራችሁ፣ እናንተ እኮ ናቸው የፈቀዳችሁላችሁ። አሁን የሆነው ሁሉ እኮ በእናንተ ፈቃድ። በማን ፈቃድ? ከየት መጥቶ ነው? ከየት? ኮፕሊንግ ሼር አድርጎ እንዳይቋረጥ ለማን አባቱ ደስ ይበለው ብለን እኛ እኮ ፈቅደን ፈልገነው ነው እንጂ ያልፈለግነው ነገር አልመጣብንም። አቋቁቶ በራችን የመጣው የኛ ጉዳይ ነው። አልከፍትም የማለት መብት እናንተ ነው። ከፍታችሁም የማስገባት እናንተ ነው። ውጤቷን ግን ታገኙታላችሁ። ደግሞ እኮ በጣም የሚገርማችሁ ነገር ንገራችሁ። ተውት፣ ገንዘባችሁ የተወሰደባችሁ ሰዎች፣ እድሜያችሁ የተወሰደባችሁ ሰዎች እሱ ምንም ማለት አይደለም። ከምንም በላይ ግን ሰላማችሁንና ጤናችሁን የወሰዱባችሁ ሰዎች በእነሱ እንዳትደራደሩ። ጸድቅ ብዬ ባዝላት ተንጠልጥላ ቀረች አይነት አባባል እኮ ነው። መገዛጅሽ አምጥተሽ ስራ አስገብተሽ በገዛጅሽ ቤትሽን ከፍተሽላት በገዛጅሽ አጉርሰሻት አብልተሻት ሰላምሽን ልትነሳሽ ማነች እሷ? ለምን ትፈቅዱላታላችሁ? እራሳችሁ እኮ የፈቀዳችሁት ሰው ነው እኮ ሰላማችሁን የመንሳት ፕሮግራም ይዞ ይመጣል። ወሬ ይዞ ይመጣል። ለቃቃሚ ነገር ይዞ ይመጣል። እሷ እንዳትቀርቢያት፣ እሷ እኮ ጥሩ ሰው አይደለችም። አንቺ መጀመሪያ ጥሩ ሰው ነሽ ወይ? ስለ እሷ መጥፎ ነገር ለማውራት አንቺ ጥሩ ሰው ነሽ። ከስንቱ አርቋችኋል። ከስንት ጥሩ ሰዎች እኮ አርቀዋቸዋል። ቢገዛ ሰዎች የኛ ሰዎች ብላችሁ ያላቻቸው ሰዎች ከስንት ወዳጆቻችሁ አርቀዋቸዋል። እሷ እንዲህ ነች፣ እሷ እንዲህ ነች፣ እሷ መተተኛ ነች፣ እሷ ጠንቋይ ነች። ኧረ እባክሽ አንቺ እንዴት ያንን አወቅሽ ብለሽ እንኳን የመጠየቀ ሞራል እኮ የለሽ። አንቺ እንዴት ጠንቋይ መሆኗን አወቅሽ? አንቺ አብረሽ አስጠንቁለሽ ነበር። አንቺ የሚያውንሽ ማለት ነው ማለት እንዴት አትችሉበት? አቅም የላችሁ። አሁን እኮ በአስተሳሰብ መብለጥ ነው የሚገርም። እሷ መታ ስለ እሷ ስለ አንቺ ሰዎች መተው ስለ ሰው ጅጅ ሲያደርጓችሁ እንዴት አሜን ብላችሁ ትቀበላላችሁ? ከዛ ሰላማችሁን ለምን ታጣላችሁ? ለምን ትጨናነቃላችሁ? ለምን? እናንተ ጋር እኮ ያለው እግዚአብሔር ታሪከኛ የሚያኖራችሁ እግዚአብሔር ሁሉ ነገር የሚያደርግ እግዚአብሔር ሆኖ እያለ ለምንድነው ስለ ሰው የምትጨነቁ? ለምን እንዴ? በሰው ምክንያት መድኃኒት መቃም ይሄ እኮ ፌር አይደለም። ፌር አይደለም። በሰው ምክንያት እኮ ነው ሰላማችሁ የተናገው። በሰው ምክንያት እኮ ነው ጤናችሁን ያጣችሁት። ባሌ ብሬን በላኝ አለች። ይብላው፣ ደም ይሁንበት። አሁን ብሬን በላው ብለሽ ጠዋት ማታ ካለቀሽ ብሩ የበላው ሰው እኮ አይደለም የሚጎዳው፣ አንቺ ነሽ የምትጎጂው። መርዝ ነው በላይሽ ላይ ያርከፈከፍሻለሽ። ተይው በቃ ይብላው፣ አፈር ይብላና ተይው፣ እሱ መርዝ ያርግበት። ለአንቺ እግዚአብሔር ጤና ከሰጥሽ ቁመሽ ከሄድሽ ምስጥ ወንድ አግብተሽ የተሻለ ህይወት ኑረሽ ታሳየዋለሽ። አፈር ድሜ ሲበላ ታየዋለሽ። ያን ወንድ ልጅ የተሻለ ሆነሽ ካየሽ በቃ ራሱን ቢያጠፋ ነው የሚሻለው። ራሱን ቢያጠፋ መድኃኒዓለም ሰላም የለው፣ እንቅልፍ የለው። ይሄ ነው የሚያስፈልገው። እሾህን ብትሆኑ በተለይ ከረሳችሁ መድኃኒዓለም አቤት
አንቺ እስኪ ፏ ብለሽ ዘንጠሽ የተሻለ ሰው ይዘሽ በእነሱ ቤት ለፊስ ይስማስ ብሎክ ካደረገች ራሱ ብሎክን ፈቶ ያይሻል። አንቺ በማታውቂው መንገድ በጣም በጣም እንዴ በተፋቱ የሆነ አንድ የሚያስቅ አባባል አለ። በተፋቱ በሳምንታቸው አባቷ 10 ሚሊዮን ብር አውርተዋት መሞቱን ሲሰማ ደውሎ ከአንቺ አርግዣለሁ አላት። ይለያል። እናሳገዘ ተበለጠ። ቁጭ ብድግ ማድረግ ትችላላችሁ። ብልጥ ሁኑ አትበይ። ማነው እንድታለቅሽ ያደረገሽ? ይኸውልሽ እንድታለቅሽ ያደረገሽ ራሱ ያልቅስ። ወላ ቤተሰብ ወላ ኮተት ምናምን በገዛ እጅሽ እኮ ነው ችግር ውስጥ የገባሽ። ማን እግዚአብሔር ፈቅዶ ችግር ውስጥ ከተትሽ? እናት እስኪ ቼክ አድርጎ ራሳችሁ መረም ነው። ትልቁ ነገር ብቸኝነትን አለመፍራት ነው። ለዓላማ ጠንክሮ መቆም መገዳፈጥ ነው። ኖ ማለት ነው። እውነቴን ነው። ኖ እስኪ ያለው ሰላም አሁን የፈራችሁት ነገር ይምጣና እስኪ ይጋፈጣችሁ። የት አለ? ምንድን ያስፈራሽ? ሀገር ቤት መግባት? አረ ለምን ሀገር ቤት መግባት ያስፈራሽ? እዚህ ገንዘብሽን በጥንቃቄ አሁን ሲነገራችሁ የሆነ ስሜት ያያቱ። እዚህ ሀገር ላይ ሱቅ መክፈት ትፈልጊያለሽ ወይም ደግሞ የሆነ ባል ማግባት ትፈልጊያለሽ አይደለ? ለሰው ብታማክሪ እንዴ አንቺ አብደሻል እንዴ ምን ሆነሽ ሌላ ዜጋ ምጣ ጤነኛ አይደለሽ ምናምን ሊሉሽ ይችላሉ። ምክንያቱም ሰው ነው ያዘው። ግን አንቺ ከፈለግሽ ማን ይከለክልሽ? አንቺ ከፈለግሽ አንቺ አምነሽበት ከገባሽ ስህተት እንኳን ቢሆን ትቋቋሚዋለሽ። ለምን? የራስሽ ስህተት ስለሆነ። ለምንድን ነው ለሰዎች የምታማክሪ እንዴ? በግራ እጄ ልጉረስ በቀኝ እጄ ልጉረስ እኮ ማለት ነው የቀረባችሁ። ሁሉን ነገር አውርታችሁ ትተረተሩታላችሁ። አይገልጽም። በእጅሽ ያልነካሽው ያልከፈትሽለት ሰው ሰላምሽን አልነሳሽ። በርሽንም ልብሽንም የከፈትሽለት ሰው ማለት ችግር እየፈጠረብሽ ያለሽ ብልጣ ብልጥ መሆን ነው። ያ ብልጥ ሲሆን አንቺን ብልጥ መሆን ያለብሽ። ሰው ማንኛውም ነገር ሲመጣ እንዳመጣጡ ለመመለስ ነው የሚያስፈልግ። እኔ ሄለንን ጓደኛ ብዬ ከቀረብኳት ወይም ደግሞ ማቃት ሄለንን የሆነ የራሷ ቦርደር አላት። የሆነ የኔም ቦርደር አለ፣ የሷ ቦርደር። ከዛ ቦርደር ማለፍ የለበትም ያዝ። አንቺም ከዛ ቦርደር ማለፍ የለሽ። እንዴ ለምንድን ነው ገደብ የራሳችሁ መስመር የሌላችሁ? ለምንድን ነው ቀይም አረንጓዴም እኮ ሰማያዊም እኮ መስመር እኮ ማስመር ከዚህማ ልታልፍ አይገባም ብለሽ ምን ኮስተር ብለሽ እኮ መመለስ ያለብሽ። ከማይረባ ሰው ጋር እንደው ብለያት እኮ እንደው ታዝንብኛለች ብለሽ ቁስለኛ ትሆኛለሽ። ለምን አባናቷ አትተከል? እሷ እኮ አንቺ ጋር የመጣችው እኮ ቀን እስኪያልፍላት፣ ቀን ሲያልፍባት እኮ አንቺን ደፍነሽ በአመድም ሆነ በሆነ ነገር ቀብራሽ ነው የምትሄደው። እስከ ዛሬ በዙሪያቸው ያሉ ሰው ከእናንተ የሆነ ጥቅም ፈልገው እንጂ የሚመጡት እውነት በነፃ ይመጣል የለም። አያችሁ፣ አለማወቃችሁ። መጀመሪያ ላይ ቅዱስ ቅዱስ የሚጫወቱት ከዛ በኋላ የሚፈልጉትን ነገር ለመጠየቅ ነው የሚመጡት። ጸጥ ብላችሁ ያቸው። ስለዚህ ይኸውልሽ በተለይ ስለ ሰው የምታወራ ይሄ ነን ስቶፕ የሆነች ሰው አለ። ደግሞ አትሳሳትም፣ አትስትም እኮ ቃላት አትስትም። እንደዚህ ሁና በዛ ገብታ በዛ ልክ እኮ አብራት እኮ እዛ ውስጥ የነበረች እኮ ምትል እሷ በዚህ ሀገር እንደዚህ ሁና በዚህ ገብታ ለአንቺ እኮ አደድል አትሰጥሽም እኮ። እንደዚህ አይነት ሰዎች እኮ በጣም ከባዶች እኮ ናቸው ሲጀመር ማለት ነው። የማያገባችሁ ላይ እኮ ገብታችሁ ነው ጉድጓድ የገባችሁ። እስኪ ራሳችሁን ቆም በሉናችሁ ይቀራል። አሁን
አሁን አልፈቅድም ማለት ይቻላል። በቃ ይበዱ ጨርቃቸውን ጥለው። ምንድነው 10 ዓመት ነው እንደሚያብዱ። ይኸውልሽ ብር የለኝም ካልሻት ፊሊንጓን ታያዋለሽ። ብር ጠይቃሽ ብር የለኝም ማለት ልመዱ። መታ ስለ ፍቅረኛሽ መጥፎ ነገር የምታወራ ሴት ካለች ለምን ከሷ መስማት ፈለግሽ? እኔ እኮ እንዳይከፋሽ ብዬ ነው ብላ ትጀምራለች። ኧረ እባክሽ እስኪ ፈተኝው የምትልሽን ጓደኛ ትሰሚያታለሽ። እስኪ ፈተኝው በኋላ ጉድ እንዳትሆኚ ፈተኝው። እንዴ እግዚአብሔር የሰጣትን ሰው እንዴት አድርጋ ነው የምትፈተነው? ማን እስከ ፈተናው ያልፋል? እንዴት ሰው ኃጢአት ይዘረጋል? መረብ ይዘረጋል። ሰው ወደ ፈተና እንዳንገባ ተብሎ እየተጸለየ እንዴት ፈተና ውስጥ ትከቻለሽ? ሰው ፍጹም የለውም እንጂ ሳሚ። ለምንድን ነው የገዛ ባልሽን ፈተኝው እከሌ ቁጥር ልስጥሽና ሂጂ ፈተኝው የምትባይው? አንቺ ከዚህ ማዶ እሷ ከዛ ማዶ ሁነሽ ፈታኝ ያደረገሽ ማለት ነው። እንዲያው እንዳይፈተንብሽ እንዳይሳሳትብሽ ልጸልይለት ይገባል እንጂ ሄደሽ ካጠገቡ የሚፈልገውን ነገር ልታደርግለት ይገባል እንጂ እንዴት ነው ሩቅ ሆነሽ ፈትኜህ ወድቀሃል ምናምን የምትይው? አንቺ ማንሽና ማኔል ተቂል ፋሪስ ማንሽ? አንቺ ሰው ድንኳን ላይ እግዚአብሔር እጅ እኮ ነች መታ የምትጽፈው። በሰው እድል ወደፊት እጣ ፈንታ ምን አደረገ ይሄ ሰው? እሷን ነው ቀድመሽ የምታውቂያት፣ እሱን ነው ቀድመሽ የምታውቂው። እሱ ስህተት ቢሰራ ስህተት እናቶቻችን አባቶቻችን እኮ ከነ ስህተታቸው እኮ ነው ለልጆቻቸው ሲሉ ስህተት ደብቀው ከሌላ ወንድ ከሌላ ሴት እንደሚሄድ እያወቁ ዝም ብለው እግዚአብሔር አይደለም። አሁን ላይ ያለን ሴቶች ችግራችን ምን እንደሆነ ታውቃለህ ሳሚዬ? አሁን አንድ ሰው መጥቶ ስለ ባሌ ለማውራት ከኔ መጀመሪያ የሆነ ፍንጭ ሲያገኝ ነው መንገድ ስከፍትለት ነው። ያልከፈትኩለትም መጥቶ ሊያወራ አይችልም። አይ ቆይ እንደው ነገሩ ነው እንጂ የሚልሽ ይኸውላችሁ፣ በዚህ ምድር ላይ ስትኖሩ አንድን ነገር ለማግኘት አንድን ነገር ማለፍ መቻል አለባችሁ። ችላችሁ ማለፍ አለባችሁ። ይህ ከእናት ከአባቶቻችሁ እናቶች እኮ ባሎቻቸው እንኳን ይሁን ነገር ደብድቧቸው እንኳን ለልጆቻቸው እኮ ያሳዩ ጥርግርግ አድርገው ነው መተው ፈገግ የሚሉት። እናት እኮ ችላ ያሳለፈችው ጉድ አለ። እንደዛ አድርጋ እኮ ነው አንቺ እዚህ ቦታ እንድትደርሽ ያደረገች። አንቺ ግን ዛሬ እግዚአብሔር የሰጠሽን ባል በሰዎች ልታጩ ትሯራጫለሽ። እግዚአብሔር ነው እንጂ መርጦ የሚሰጥሽ ሰው መርጦ አይሰጥሽ። ሰው የመረጠልሽ በሰው ነው የምታጭው። ምክንያታዊ ነው መሆን ያለብሽ። አንቺ የማንኛውም ነገር ስታደርጊ ሰዎች መርጠውሽ መሄድ ነው ያለበትም። አንቺ ነሽ መሄድ ያለብሽ እዛ ቦታው ድረስ። 300,000 ብር ከፍላ ባሏን የተሰለለች ልጅ አለች። ከዛስ ከሰራተኛዋ ጋር ተኝቶ ተገኘ። ከዛስ በቃ አበደች፣ ጨርቋን ጥላ አበደች፣ ተናደደች፣ አበቃ። ለዚህ ነው እንደ 300,000 ብር የከፈልሽው። እና ምን ያደርግ ይህ ሰውዬ? 4 ዓመት ሳትሄጂለት ቆይቶ ታዲያ ይህ ሰውዬ ምን ይሁን? ጥበበኛ እኮ መሆን አለብሽ እንጂ መፈተን አይደለም ያለብሽ። በቃ ይሄ ሰውዬ ወደቀ በፈተና ተሳሳተ። አንቺ ካሜራ ቤቱ ላይ ያስገጥመሽ ተከታተሉልኝ፣ ይኸውልኝ፣ ፈትኑልኝ፣ የደረሳችሁበት ንገሩኝ ብላችሁ ቻናል አለ። ይህ ቻናል አለ። ሰዎችን የሚፈትኑ ቻናሎች አሉ። እንዴ እሱ እኮ ሲያገባሽ እኮ እኔ እኮ መላክ ነኝ ብሎ አላገባሽም። እኔ እኮ ጳጳስ ነኝ ብሎ አላገባሽ። ሰው ነኝና ድክመቴን ድክመትሽን፣ ችግሬን ችግርሽን ልንደጋገፍ፣ ልንረዳዳ፣ ልንደባበቅ ተብሎ ነው እንጂ እኮ ባል የተጋባው። እሱ መልአክ ነው፣ አንቺ ቅዱስ ነሽ ምናምን። ኧረ ታይ። በ300,000 ብርሽ ባልሽንም አጠሻል፣ ገንዘብሽንም አጠሽ፣ ሰላምሽንም አጠሽ። ሰው እንዴ 3 ነገር በአንድ ነገር ያለ ሞኛ ይኸውላችሁ። እናንተ ብቻ ደግቡ፣ እናንተ መልካሙን ለዛኛው አካል የሚከፍለው አካል አለ።
ስለዚህ ተው አንቺም ተይ ይሄ አሁን ብዙዎቻችሁ እየተጎዳችሁ ያላችሁ በዚህ ቅዱስ የሚጫወቱ ሰዎች ከእሷ በላይ ሃይማኖተኛ የለም። በቃ ስታያቱ ትነች በቃ ያኔ እግዚአብሔርን ትተይና እሷ ጋር ነው ትኩረት ብታደርጊዋ እሷ ያለችሽ ነገር ሁሉ ትክክል ነው ብለሽ ታምኛለሽ። ትክክል አይደለም። ትክክሉ አንቺ ቆም ብለሽ ማሰብ አለብሽ። ሲጀመር በርሽን ከከፈትሽ የመጣውን ሁሉ ታስገቢ ከሆነ ወደ ህይወትሽ ውስጥ ዋጋ ትከፍያለሽ። ጸጥ፣ ዝም፣ ጠንካራ፣ ብልጥ፣ ጀግና ከሆንሽ ኢቭን ራሱ አገር ቤት ሄዳችሁ ቤተሰብ የሆነ ነገር ሲናገር እናንተ ጀንት በቃ የሆነ ስማርት ከሆናችሁ ታሸንፏቸዋላችሁ። ለምን? የሚያውቋችሁ ድሮ ያቺ አይደለሽም። ድሮ ትንሽ ነገር የሚያስደነግጥሽ ግቢ ጓዳ እንግዳ ፊት አታውሪ የምትባይ ሴት ነበርሽ። አትችይም እቺ ንፍጣ ምናምን ነበር እየተባልሽ ያደግሽው። አሁን ግን አይደለሽም። ችግር አስተምሮሻል፣ ኑሮ አስተምሮሻል። ያቺ የድሮዋ ልጅ አይደለሽም። ስለዚህ በድሮ አስተሳሰብ ሊረግጡሽ ከፈለጉ ኖ ድሮ በጥፊ በጫማ ጥፊ እያወለቀሽ የነበረው ባልሽ አሁን ሊረግጥሽ አትፈቅጅለት። አንቺ እንደ አዲስ ተቀይረሽ መጣሽ። እጅን ሰብስብ ነው ኮስተር ብለሽ ኖ ይሄ ተመልሼ እንደ ድሮ በድሮ እንትን አደርጋለሁ እንትን ምትል ከሆነ አልሰማም። በቃ አየሽ፣ ራስሽን ስታስከብሪ ዙሪያሽ ያለው ሁሉ ላንቺ መስገድ ይጀምራል። ምትኮ ነገር ሁሉም ነገር ላይ እንዲህ ዝቅ ስትሉ ማለት ነው። አበሻ ትንሽ ዝቅ ካላችሁ አናታችሁ ላይ ፊት ነው የሚለው። እዚህ ጋር መጥቶ እንደ መሽገር ማለት ነው። ተዋን ተጣብቆ ደግሞ አይወርዱም። ውረዱን ብትሏቸው አይወርዱም። እዚህ ቁጭ ብሎ ነው የሚቀሩ። ስለዚህ ዝቅ አትበይ። ማነው ዝቅ ሊያደርግሽ? ከፍ በይ፣ ቀና በይ። በቃ ችግር አስተምሮሻል። ሰው አይደለም ያስተማርሽ፣ ጊዜውን ያስተማርሽ። ጨካኝ እንድትሆኝ ያደረገሽ ጊዜው። ገፍታችሁ ነው እዚህ ያደረሳችሁ ይለው። በቃ አለቀ። እናንተ እኮ ናችሁ ገፍታችሁ እዚህ ያደረሳችሁ። ዛሬ ላይ እችን የፈጠራችኋት እናንተ እኮ ናችሁ፣ እኔ አይደለሁም። እኔነቴን አላውቅም። እኔ እኮ እነዚህ አይነት አልነበርኩም። እንዲህ አለቅ በድሮ ጌም እጫወታለሁ። ተው ሻትሉም። አሁንም የማንም መጫወቻ እየሆናችሁ ጭንቀት ውስጥ፣ ሰቀቀን ውስጥ፣ መከራ ውስጥ እየገባችሁ ያላችሁ እራሳችሁ የከፈታችሁት በር ነው። በገዛ ስልካችሁ ነው ችግር ውስጥ የገባችሁት። መርጣችሁ ማየት እየቻላችሁ አሰሱን ገሰሱን ትሰሙና ከዛ እናውጣ ናግባ ሰላም ይነሳይ ችግር ገባው ወጣው ገባ። ካልሄዳችሁባቸው ማን መጣባችሁ እንዴ? ተው እንጂ። አንዳንዴ እኮ ዓላማን መርሳት እኮ ነው ለችግር የሚዳርስ። የመጣችሁት የሆነ ነገር ሰርታችሁ ከዚህ የሚያስጠላ ህይወት ከሚያስጠላ ስራ ለመውጣት ነው አይደል የመጣችሁ? ምንድነው እንደዚህ የምትዩ? ለምን የሚገርማችሁ ማለት ነው ሁሉም የራሱ የሆነ ሸክም አለበት። ሞኝ እንዳትሆኑ። እዚህ ጋር ስናወራ፣ እዚህ ጋር ስንናገር፣ እዚህ ጋር ስንል በጣም ሞልቶልን ምናምን እኛ አዋቂዎቹ ነን አይደለም። ይሄ ነው እኮ ልንገራችሁ። ሁሉንም ሰው በራሳችሁ አንግል ነው ማየት ያለባችሁ እንጂ በዛኛው አንግል አይምሰላችሁ። እዚህ ጋር አሁን እኔ እዚህ ሳወራ መልአክ ተመድቦልኝ መስቀል ተሸክሜ ምናምን አይደለም። እኔ ማጥያተኛ ነኝ። ነገር ግን የማውቀውን ነገር ለእህቶቼ ባበረክት እኔ ባልጠቀምበት እናንተ ተጠቀሙበት። ምን ችግር አለው? ማየት ያለባችሁ እሱ ላይ ነው። እናንተ የሆነ ሰው ይወስድና ልባችሁን ይጥላችሁ። እንደዛ መሆን የለባችሁ። አሁን እንደዛ አይነት ነገር ነው የለበት። ኪያ የሀይቅ ልጅ ምትባለች ሳሚ ቤተሰብ አጣው ብር አልሰጥም ብዬ። አየሽ አንቺ
ፍቅርን ሳይሆን ያስቀደምሽው ገንዘብን ነው። ገንዘብሽ ግን ቤተሰብ ይሆንሻል። ገንዘብሽ ሰላምሽን ካሳጣሽ፣ ጤናሽን ካሳጣሽ፣ ጸጸቱ እስከከተተሽ ገንዘብሽ ትርጉም የለውም ማለት ነው። ገንዘብ እኮ መገልገያ ነው እንጂ ከምንም በላይ እኮ በገንዘብ የማትገዣቸው እኮ በገንዘብ የማትመልሻቸው እኮ ቤተሰብ አለሽ፣ እናት አባት አለ። አዎ ብዙ ጊዜ እነሱ ባለማወቃቸው ብዙ ነገር ብትረጃቸው ብታደርግላቸው ላይረዱ ይችላሉ። ግን አንቺ መጠንቀቅ ያለብሽ ብልጥ መሆን ያለብሽ እንደዚህ ነው። ለእናት ለአባታችሁ እባካችሁ ሳይሞቱባችሁ ሁሉን ነገር አድርጉላቸው፣ የሚፈልጉትን አድርጉላቸው። ግድ የለም ከእናንተ በረከት ይመጣል፣ ከእናንተ መጉደል አይመጣም። ለእናት ለአባት የምታደርጉት ነገር መጉደል አይመጣም። ተው እነሱ መጥፎ የሆነው እናንተ መጥፋቱ ግድ የለም። ማንም ጥሩ ሰው መልካም ሰው ወድቆ አይወድቅ። እግዚአብሔር አለ ካጠገቡ። እናንተ እኮ ራሳችሁን ነው ያሳነሳችሁት። ለምን አለሽ? ለምን ዋጋሽን ማወቅ አቃተሽ? ለምንድን ነው አሁን ምን ተፈጥሮ ምን ተፈጠረ? ምንድን ነው የመጣው? ምንድን ነው የሆንሽው? ምንድን ነው ትናንትና የነበርሽበትን ህይወት ዛሬ ማንም እየመጣ ሊነግርሽ ፈቃድ የሰጠሽው ለምን? እውነቷን ነው። አሻራ የለውም። ኮንትራትሽን ከማደስ ላይ አሻራ የለውም። ከእሷ ወጥተሽ ሌላ ቦታ ስትሄጂ ነው አሻራ የሚኖረው። እና ምንድን ነው ያስፈራችሁት? ትናንትና የነበራችሁትን ህይወት ዛሬ ምንድን ነው ያስፈራችሁ? ለምንድን ነው መኖር ያቃታችሁ? ለምንድን ነው የምትጨናነቁት? ለምንድን ነው ሰላም ያጣችሁ? ማን ነው ሰላምሽን እንድታጭ ያደረግሽ? እሱ ላይ ስሩበት፣ እሱ ላይ ሄዱበት። ቆም በይና ወደኋላ ተመለሽ። ማን ነው እንድፈራ ያደረገኝ? ማን ነው እንድሳሳት እያደረገኝ? የማንን መርህ ተከትዬ ነው አሁን እየወደኩ ያለው? እንዴ ሰው አይደል እንዴ ሰንዶ የሚሰጣችሁ ችግራችሁን? ከዛ እኮ እሱን እያነበባችሁ እኮ ችግር ውስጥ እየገባችሁ ያላችሁት። እንዴ እናንተ እኮ በየዋህነታችሁ እኮ ያለ ደሞዝ ሁሉ የምትሰሩ ሰዎች እኮ ናቸው። የእናንተ እኮ የዋህነት እኮ ለየት ያለ እኮ። ለምንድን ነው ደሞዝ አልባ የምትሰሪው? ፈርቼ ምንድን ነው የምትፈሪው? አሁን ችግር ካለሽበት ችግር ሌላ ችግር የሚፈጥር ወይም የተሻለ ችግር ከችግር ሰው ለመውጣት ነው እንጂ ችግር ላይ እንዴት አብሮ እዛው ችግሩ ላይ ችግሩን ይፈራል እንዴ? ምንድን ነው አንቺነትሽን እያሳጣሽ ምንድን ነው መፍራት ማለት እንዴ? ተው እንጂ። አሁን እኮ ድሮ ማንም ተጫውቶባችሁ ሊሆን ይችላል። አሁን እኮ ማንንም እኮ መጫወት መብት የላቸው። ማንንም መጫወት የለም። አሁን ቀርቷል። ቋንቋ ባለመቻላችሁ ብቻ የተጎዳችሁ ሰዎች እኮ አላችሁ። ትናንትና ምንም አያውቁም ብለዋችሁ ትናንትና ብዙ ነገር ሆናችኋል። ከሱ ግን አልተማራችሁም። ማን ነው ቆይ ቆጥሮ የሰጣችሁ? ማን ነው ይሄን ነው የምትኖሪ ብሎ መርጦ የሰጠሽ? ለምንድን ነው እንደዚህ የምትሆኑት እህቶች? እንዴ ለምንድን ይኸውላችሁ እዚህ ምድር ላይ ማለት ነው አንዴ ነው የምትኖሩት እኮ በቃ ሌላ ነገር የለም፣ ድጋሚ መኖር የለም ማለት። ለምንድን ነው የምትፈሪው እንዴ? ለማን አባቱ ሳሚ እስከሚነግርሽ ለምን ትጠብቂያለሽ? የሆነ ሰንበዲ ሰው መጥቶ ስለ አንቺ ህይወት ሊፈተፍት ለምን ስተፈቅጅለታል? አንቺ እኮ የምታውቂው ቁስልሽን አንቺ ነሽ። ህመምሽን እኮ እኔ በአንቺ ጫማ ውስጥ መሆን አለብኝ ስለ አንቺን ለመረዳት። አንቺን ለማወቅ እኮ የግዴታ ጠዋትን ማታም አብሬሽ ማደር መዋል አለብኝ። እንዴት አንቺ ስለ አንቺ የማያውቅ ሰው ስለ አንቺ ሊነግርሽ ይችላል? እንዴት ለአንቺ ቦታ ትፈቅጅለታለሽ እንዴ? ለማን ብለሽ የሚያኖርሽ አምላክ? የምትኖሪው በተሰጠሽ እድሜ፣ ተሰፍሮ የተሰጠሽ እድሜ አለ። ከሱ ማንም አይቀንስም፣ ማንም አይጨምርም።
ለምንድን ነው እይታችሁን ማታስተካከሉ እንዴ? እሷ ስላወራች አንቺ ህይወት ይተረማመሳል ማለት ይጠፋል ማለት ነው? አትችልም። ኖ ቆይ ያሳይሻለሁ፣ ሰራልሻለሁ ተብለሻል። እንኳን ከተፎከረ ከተወረወረ እኮ ተርፋችኋል። እንዴት ረሳችሁት? እስኪ በራሳችሁ ጉዳይ ላይ ትኩረት አድርጉና ውጤቱን እዩት። እስኪ እዩትና ራሳችሁ ላይ ትኩረት አድርጉና አንድ ሳምንት እስኪ ወር ራሳችሁ ላይ ትኩረት አድርጉና